የኔ ባል መጣ። አመሸኩ። የት ሄደ ነው? ሮቤል ነው ያለው። ሮቤል ውስጥ ነው። የኔ መውጣት ነገርሽ ነበር እንዴ? እኔማ ስትቆይብኝ ጊዜ የት እንዴት ትጨንቀኝ እኮ ነው ያወቀው። ጥሩ እሺ፣ ይጃውን ጥሩ። እውነት ገብቶ ከተኛ በጣም ቆይቷል። ተኛ እንዴ? የውሸታም ደግሞ ምን ብሎ ሊያሸኝ እንደሆነ እስኪ እንየው። ወይኔ ጉዴ። የኔ እህቴ የኔ መታ በጣም ናፍቀሽኛል። ማንም እኮ የለኝም ሳራዬ፣ ብቻዬን እኮ ነኝ። አድናንም ተወኝ እኮ ብቻዬን እንዳፈቀርኩት ተወኝ። ምንም አያምነኝም። የሚራና የሮቤል መጫወቻ አሻንጉሊታቸው ነው። እንደፈለጉ ነው የሚያዞሩት። የኔ ቆንጆ በጣም አፈቅርሻለሁ። ሁሌም አንቺን አጥቼ መኖር አልችልም። እንኳን አንቺ እንደዚህ ንጹህና ስስ ልብ ሆነሽ ቀርቶ ክፉ እንኳን ብትሆኚ እኔ አንቺን አለማፍቀር አልችልም። ሮቤል ያሰበውና ያቀደውም ነገር ሳይሳካለት ቀርቷል። አድናንም ወዲያውኑ ወደ ቤት በመሄድም ሮቤል የት አለ በማለትም ሚራን ጠይቃት። ሚራም ቢሆን ተኝቷል በማለትና እንዲሁም በመርበትበትም የሆነውን ነገርም እንደሚያስረዳትም ነገረችው። ነገር ግን አድናንም ፍቃደኛ አልሆነም። አድናንም ወዲያውኑ ሮቤልን ቀሰቀሰው። አንተም ምን አይነት ፈሪ ነህ? ሰው የላክብኝ? ለምን አንተ ጎበዝና ጀግና ከሆንክም ፊት ለፊት አትመጣም? ይሄው አለውልህ ናቅጠመኝ በማለትም በጣም ተፋጠጡ። እንዲሁም ሮቤልም በማስመሰልና እንዲሁም በማታለልም ምን ሆነ ነው ወንድሜ የምታወራውና ስለምታወራውም ነገር አንድም ነገር አላወቅኩም በማለትም እሱ እንዳደረገውና እንደላከበትም ካደ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በልኋና ድራማ መጥተናል። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። በባለፈው ክፍል ለትውስታ ያህልም ሮቤል አድናንንም ለማጥፋት ብዙ ነገሮችን ሲቀምርና ሲደልልም ነበር። በዚህም ጓደኛውንም ልኮበት ነበር። ነገር ግን ነገሩም ተገላብጦ አድናን ጓደኛውን ቅጥቅጥ አድርጎ ደብድቦትም ወደ ቤት ነበር የተመለሰው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምንመለከትና የምናየው ይሆናል ማለት ነው። ታዲያ ዛሬ በጣም ተፋጠዋል። እንዲሁም ልኋና ባልጠበቀችውና እንዲሁም ባላሰበችውም ነገር ሮቤልም ሴትነቷንም ለመጠቀም ገጥሟታል ማለት ነው። እንግዲህ ሚራ በማቀነባበርና እንዲሁም ልኋናንም ስለምትፈልጋትና እንዲሁም ልኋናንም የፈለክበትን ምክንያት አውቃለሁ በማለትም ተንኮለኛዋ ሚራም ነገሮችን አመቻችታም ልኋናም እንደምትጠቃ ልታደርጋትም ወስናለች። ሮቤልም ይሄን ነገርም በመስማማትና እንዲሁም አንዳንድ ነገሮችንም በማመቻቸትም አድናን ያልቀመሰውን ነገርም እኔ መቅደም አለብኝ በማለትም ከወንድሙ ጋርም ፍክክርን ገጥሟል ማለት ነው። ታዲያ አሁን ላይ በልጅ ፍቅር እየተሰቃየ ያለው አድናንም ቢሆን ልክ ሚራ እንደ አሻንጉሊት እያንቀሳቀሰችውና እንዲሁም እየያዘዘችውም ትገኛለች። በአሁኑ ሰዓትም ሚራ እርጉዝ ነኝ በማለትም እየተመጻደቀችም አድናንን ከፍ ዝቅ እያደረገችም እያዘዘችውና እየላከችው ትገኛለች። በሌላ በኩል ሮቤልና አድናንም ተፋጠዋል። ልኋና የኔ ብቻ ናት የኔ ናት በማለትም በጣም እየተፋጠጡና ነገራቸውም እየተካረረ ይገኛል። ሮቤልም ቢሆን ሴቶቹ በሙሉ እኔን ነው የሚወዱኝ አንተን አይወዱም በማለትም ከፍ ዝቅ እያደረገም ይሰድበዋል። ነገር ግን አድናንም ቢሆን ልኋና እንደማትወደውና እንደማታፈቅረውም ልኋናም የቀረበችው ለእህቷ ስትል እንደሆነም ነገረው። ሮቤልም ቢሆን እሷ ታፈቅረኛለች በማለትም ከፍ ባለ ድምጽ ነገረው። በሌላ በኩል ልኋና በአሁኑ ሰዓትም በአድናን ነገርም ተስፋ የቆረጠች ትመስላለች። ምክንያቱም ሮቤልና ሚራ እየተጫወቱብህ ነው፣ አንተ ድራማ እየተሰራብህ ነው በማለት ነጋ መሸን ብትነግረውም እሱ ግን ሊሰማ ባለመቻሉም ከክፍሏም ተቀምጣ ከእህቷ ጋርም እያወራች ነው። እህቴ የት ነው ያለሽው?
በጣም ናፍቀሽኛል፣ ደግሞም የምወደውና የማፈቅረው አድናንም ትቶኛል በማለትም ከራሷ ጋር እያወራች ባለችበት ሰዓትም አድናንም ቢሆን ይመለከታትም ስለነበር እኔ በጣም ነው የምወድሽ፣ አፈቅርሻለሁ፣ ክፉ እንኳን ብትሆኚ መቼም አልተውሽም እያለ ብዙ ነገሮችን እያምሰለሰለና እያወጣ እያዋረደም ሮቤል የሚመለከተውም ነበር። ሮቤልም እንደማትወድህና እንዲሁም እንደማትፈልግም አስረግጬ እነግራለሁ በማለትም በነገር አናቱንም ወገረው። በሌላ በኩል አሁን ላይም ሜራም ቢሆን ሉሃናን ለማስጠቃትም በጣም ተፍተፍ እያለች ነው። በዚህ ሰዓትም ሉሃናን ከቀመሰም በኋላ ከዚህ በኋላ ታስጠላዋለች፣ ወደ እኔም ይዞራል በማለትም ብዙ ነገሮችን እየቀመሩና እንዲሁም እያመቻቹ ነው። በዚህም ሜራ እንዲሁም ሮቤልን የራሷ ለማድረግም የማትቆፍረው ጉድጓድም የለም። እናም ሮቤልም ቢሆን በቃ አመቻችልኝ፣ አድናንን እንዲርቅ አድርጊውና በማለትም ነገርየውንም ለማመቻቸት ወስኗል። ታዲያ ሮቤልም በአሁኑ ሰዓትም ዝግጁ እንደሆነና እንዲሁም ሜራም ቢሆን አድናንን ከሱቅ እንደላከችውና እንዲሁም ያመጣው የታዘዘው እቃም ትክክል እንዳልሆነ ድጋሜ ሄዶ እንደሚያመጣላትና እንዲሁም የማይታዘዝን ነገር በማዘዝም ኬክ ምናምን እያለችም ብዙ ነገሮችን ትዕዛዝን በማብዛትም ልከዋለች። ታዲያ በዚህ ሰዓት ነበረ ሮቤል በአሁኑ ሰዓትም ወደ ሉሃና ክፍል ሄዶ ሲያስጨንቃትና እንዲሁም የማይባል ነገር ሲላትም የነበረ ብቻ በጣም አጓጊና እንዲሁም ልብ አንጠልጣይ ክፍል ላይ ነን። በአሁኑ ሰዓት አድናን ተመልሶ ሉሃናንም ሰላም ለማለትና እንዲሁም ወደ ሱቅ ለመሄድ አስቤ ነበር፣ ምን ላምጣልሽ ብሎ ከተመለሰ ሉሃና ከጥቃት ትድናለች ማለት ነው። ካለዛ በጣም የሚያሳዝንና እንዲሁም የሚያሰጋ ነገር ይፈጸምባታል ማለት ነው። በአሁኑ ሰዓት ሜራም ቢሆን ያደረገችው ነገር ትክክል አይደለም። ይሄን ነገር ባታመቻችለትና እንዲሁም ሮቤልን ሂድ ብላ ባትፈቅድለት ሉሃናም ከእንደዚህ አይነት ጭንቀት አትገባም ነበር። ታዲያ ሮቤልም ለጊዜያዊ ጥቅም ቢሆንም ነገር ግን ሉሃና ወደ እኔ ትመጣለች የሚል ሀሳብ አለው። በዚህም ሉሃና እባክህን ውጣልኝ፣ እኔ አሁን ማንንም አልፈልግም፣ ደግሞም ለመጨረሻ ጊዜም ከሆነ ይሄው ለመጨረሻ ጊዜ አልወድም አላፈቅርም እያለች ብትለውም ነገር ግን ሮቤልም ቢሆን አትሟዘዥብኝ፣ በፍቃደኝነት እሺ ካላልሽኝ እኔም ደግሞ በግዴታ አድርገዋለሁ በማለትም በዛቻና በፍራቻም ያስፈራራትም ነበር። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ ውስጥ በምን አይነት መንገድ ይመጡ ይሆን ብቻ በጣም ከባድ ውሳኔ ላይ ነው። አሁን ላይ ሮቤል በጣም ተንኮለኛና አስመሳይ የሆነ መጥቷል። አድናንንም ቢሆን ያው እየተፎካከረውም ነው ማለት ነው። አድናን ከኔ አይበልጥም፣ ሁሉን ነገርም ቀድሜ አደርገዋለሁ እያለም እየዛተም ነው ማለት ነው። በጣም የሚያሳዝን ነው። በወንድሙ ላይ እንደዚህ አይነት ጭካኝና እንዲሁም እንደዚህ አይነት አረመኔነት በሰውኛ የማይጠበቅ ነገር ነው። እናንተስ ሀሳብ አስተያየታችሁ ምን ይመስላል? በኮሜንት መስጫ ላይ ሀሳብ አስተያየታችሁን አስቀምጡ እያልኩኝ ለነበረኝ ጊዜና ቆይታም ከልብ አመሰግናለሁ። መልካም ጊዜ። ቻው።